ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በዛት የምንመለከታቸው ሊቨርፑሎች ሞርጋን ሮጀርስን ከአስቶን ቪላ ለማስፈረም ከፍተኛ ፍላጎት አላቸው እየተባለ ይገኛል። እንደዚሁም ሁለት ተከላካይ ተጫዋቾችንም ሊያስፈርሙ የሚችሉበት እድል አለ እየተባለ ይገኛል። ከአንድ አጥቂ ጋርም ስማቸው እየተያዘ ይገኛል። ትናንትናም የተደረጉ የወዳጅነት ጨዋታዎችም አሉ። እነዚህን በቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁንም ማስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች ማምሪያ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው ትናንትና የተደረጉ የወዳጅነት ጨዋታዎችን ይሆናል። በትናንትናው ምሽት ላይ የሊቨርፑል 3 ተጫዋቾች የወዳጅነት ጨዋታ ማድረግ ችሏል። በመጀመሪያ ሉቲኒያ ከጆርጂያ ጋር ባደረጉት ጨዋታ ጆርጂያ 2-0 በሆነ ውጤት ስታሸንፍ የሊቨርፑል ግብ ጠባቂ የሆነው ማማርዳሽቪሊ ሙሉ 90 ደቂቃ መጫወት ችሏል። በጨዋታው ላይ ምንም አይነት ግብ ሳይቆጠርበት መውጣት ችሏል። በሌላ በተደረገ ወዳጅነት ጨዋታ ፈረንሳይ ኮሎምቢያን 3-1 በሆነ ውጤት ማሸነፍ ችላለች። በጨዋታውም ላይ ሂጎ ኤኪቲኬ 63ኛው ደቂቃ ላይ ተቀይሮ በመውጣት እንቅስቃሴ ማድረግ ሲችል ኢብራሂማ ኮናቴ በአንጻሩ በጨዋታው ላይ ምንም አይነት ደቂቃ መጫወት ሳይችል ቀርቷል። በዚህ መሰረትም እንግዲህ ሶስቱም ተጫዋቾች ማማርዳሽቪሊ፣ ሂጎ ኤኪቲኬ እንደዚሁም ደግሞ ኢብራሂማ ኮናቴ የሀገራት ግዳጃቸውን ጨርሰው ወደ ሊቨርፑል የሚመለሱ ይሆናል። በመቀጠል የምንመለከተው ሊቨርፑሎች ከአንድ አጥቂ ጋር ስማቸው እየተያዘ ይገኛል። እንደ ኮሬሮ ዲ ማኒያ ዘገባ ከሆነ ሊቨርፑሎች የስፖርቲንግ ሊዝበን አጥቂ የሆነውን ሉዊስ ሱዋሬዝ ላይ ከፍተኛ ፍላጎት እያሳዩ እንደሆነ እየዘገበ ይገኛል። ሊቨርፑሎች ብቻ አይደሉም እዚህ ተጫዋች ላይ ፍላጎት ያሳዩት። ሌላኛው የእንግሊዝ ክለብ የሆነው ኒውካስል ዩናይትድም እዚህ ተጫዋች ላይ ፍላጎት እንዳሳዩ ነው እየተዘገበ የሚገኘው። ይህ የ28 ዓመት አጥቂ ተጫዋች እንግዲህ በስፖርቲንግ ሊዝበን በዚህ ሲዝን 42 ጨዋታዎችን ማድረግ ሲችል በሁሉም ውድድሮች በእነዚህ 42 ጨዋታዎች 33 ግብና 7 አሲስት ማስመዝገብ ችሏል። በአጠቃላይ በ42 ጨዋታዎች 40 የጎል አስተዋጽኦ ማድረግ የቻለ ተጫዋች ነውና በጣም ምርጥ የሚባል ሲዝንን በስፖርቲንግ ሊዝበን እያሳለፈ ነው የሚገኘው። በቅርቡም እንግዲህ በሻምፒዮንስ ሊግም ጎል በማስቆጠር ስፖርቲንግ ሊዝበኖች ወደ ሩብ ፍጻሜም እንዲያልፉ ማድረግም የቻለ ተጫዋች ነው። በዚህ እንቅስቃሴውም ኒውካስል ዩናይትዶችና ሊቨርፑሎች ይህንን ተጫዋች ለማስፈረም ፍላጎት እንዳሳዩ ነው እየተነገረ የሚገኘው። ነገር ግን ደግሞ በቀላሉ ያስፈርሙታል ተብሎ አይጠበቅም። ምክንያቱም እስከ 2030 ድረስ በስፖርቲንግ ሊዝበን የሚያቆየው ኮንትራት አለው። እንደዚሁም ደግሞ የውል ማፍረሻው ራሱ 80 ሚሊዮን ዩሮ ነውና 28 ዓመቱ ላይ ለደረሰ ተጫዋች ደግሞ ሊቨርፑልም የሆኑ ኒውካስል ዩናይትዶች ይህን ያህል ገንዘብ ያወጣሉ ተብሎ አይጠበቅም። በተለይ ደግሞ የሊቨርፑል ፖሊሲን ስንመለከት 28 ዓመት ያለፈውን ተጫዋች የማስፈረም ፍላጎት የላቸውም እና በዚህ ምክንያትም ሊቨርፑሎች ይህንን ተጫዋች ለማስፈረም እንቅስቃሴ ያደርጋሉ ተብሎ አይጠበቅም። በእርግጥ በጣም ጥሩ የሚባል ተጫዋች ነው። በዚህ ሰዓትም ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኘው። በተጨማሪም ደግሞ ከፖርቹጋል የሚወጡ አጥቂዎች ብዙ ጊዜ ወደ እንግሊዝ ፕሪሚየር ሊግ ሲመጡ እየተሳካላቸው አይደለም የሚገኙት። አሁን ለምሳሌ ዳርዊን ኑኔዝን ብንመለከት በቤኔፊካ በጣም አስደናቂ የሚባል እንቅስቃሴ ማድረግ ችሎ ነበረ። በተመሳሳይ መልኩ ጊዮኬሬስም በስፖርቲንግ ሊዝበን በጣም ምርጥ አጥቂ መሆን ችሎ ነበረ። በ50 ጨዋታዎች 52 ጎሎችን ማስቆጠር የቻለ ተጫዋች ነው የነበረው። ነገር ግን ወደ እንግሊዝ ፕሪሚየር ሊግ ሲመጡ ግን ያንን ብቃታቸውን መድገም አልቻሉምና በእነዚህ ምክንያቶች ሊቨርፑሎች ይህንን ተጫዋች ለማስፈረም እንቅስቃሴ ያደርጋሉ ተብሎ አይጠበቅም። ምናልባት ግን ኒውካስል ዩናይትዶች ይህንን ተጫዋች ሊያስፈርሙ ይችላሉ። ምክንያቱም ደግሞ በዚህ ሰዓት ላይ የኒውካስል ዩናይትድ አጥቂዎች ያን ያህል የተጠበቀባቸውን ያህል እንቅስቃሴ እያደረጉ አይደለም የሚገኙትና ምንም እንኳን ኮሬሮ ዲ ማኒያ ሊቨርፑሎች ይህንን ተጫዋች ለማስፈረም ፍላጎት አሳይተዋል ቢሉም እንኳን ራሱ ነገር ግን ወደ ሊቨርፑል የመዘዋወር እድሉ በጣም አነስተኛ ነው ብዬ ነው የማስበው። በመቀጠልም ፉትቦል ፋንካስት ይዞት የወጣውን ዘገባ ነው የምንመለከተው። እንደ ዘገባው መሰረት ከሆነ ሊቨርፑሎች ሁለት ተከላካዮችን ለማስፈረም ፍላጎት አሳይቷል እያለን ይገኛል። የመጀመሪያው ተከላካይ የባርሴሎናው የግራ ክንፍ ተከላካይ መስመር ተጫዋች ነው አሌሃንድሮ ብሌር ነው። ሊቨርፑሎች እንግዲህ እዚህ ተጫዋች ላይ ከፍተኛ ፍላጎት እያሳዩ እንደሆነ ነው እየተነገረ የሚገኘው። በተለይ እንደሚታወቀው አንዲ ሮበርትሰን ከሊቨርፑል ጋር በክረምቱ ይለያያል ተብሎ ነው የሚጠበቀውና እሱ ከሊቨርፑል የሚለቅ ከሆነ ደግሞ ያንን ቦታ የግድ ከቨር ማድረግ ያስፈልጋል። እንደሚታወቀው ኮስታስ ሲሚካስ በዚህ ሰዓት በውሰት ውል ሮማ ነው የሚገኘው። ነገር ግን ደግሞ ኮስታስ ሲሚካስ የሮበርትሰን ያህል ጥቅም ይሰጣል ተብሎ አይጠበቅም። ስለዚህም በቀጣይ በክረምቱም ኮስታስ ሲሚካስም ሊቨርፑልን ይለቃል ተብሎ ነው የሚጠበቀውና ያንን ቦታ ከቨር ለማድረግም ሊቨርፑሎች የተለያዩ ተጫዋቾችን እየተመለከቱ ነው የሚገኙት። ከነዚህ የተመለከቷቸው ካሉ ተከላካዮች መካከል ደግሞ አንደኛው አሌሃንድሮ ብሌር ነው እየተባለ ይገኛል። ይህም ተጫዋች እንግዲህ በጣም ፈጣን የሚባል ነው። እንደዚሁም ደግሞ ሪከቨር የማድረግ አቅሙም በጣም ከፍተኛ ነው። ሲከላከልም በጣም ጥሩ ነው። ሲያጠቃም በጣም ጥሩ ነው። ታክቲካል አዌርነሱም በጣም አስደናቂ የሚባል ተጫዋች ነው። በዚህ ሰዓትም ሊቨርፑሎች በተለይ ደግሞ በአሰልጣኝ አርነ ስሎት ስር መተግበር ለሚፈልጉት ታክቲክም የሚመች ተጫዋች ነው እየተባለ
ይገኛል። በዚህ ምክንያትም ለማስፈረም ፍላጎት አሳይቷል። ነገር ግን ደግሞ ተጫዋቹን ማስፈረም ቢፈልጉ እንኳን ራሱ ለማስፈረም ቀላል ይሆናል ተብሎ አይጠበቅም። ምክንያቱም ደግሞ የውል ማፍረሻው 1 ቢሊዮን ፓውንድ ነውና ባርሴሎናዎች ይህንን ተጫዋች መልቀቅ እስካልፈለጉ ድረስ ተጫዋቹ ከባርሴሎና ለማስፈረም ቀላል ይሆናል ተብሎ አይጠበቅም። ሌላኛው ሊቨርፑሎች እየተመለከቱት ያለው ተጫዋች ደግሞ የኖቲንጋም ፎረስት የመሀል ተከላካይ ስፍራ ተጫዋች ሆነው ሞሪሊዮ ነው እየተባለ ይገኛል። ሊቨርፑሎች እንግዲህ ከዚህ ተጫዋች ጋር ስማቸው ከዚህ ቀደምም በስፋት ሲያያዝ ነበር። በተለይ ደግሞ በዋነኝነት ባለፈው የክረምቱ የዝውውር መስኮት ሊቨርፑሎች ይህንን ተጫዋች ሊያስፈርሙ የሚችልበት እድል አለ ሲባል ነበረ። በተለይ ባለፈው ሲዝን ከኖቲንጋም ፎረስት ጋር በጣም አስደናቂ የሚባል እንቅስቃሴን ማድረግ ችሎ ነበረ። ኖቲንጋም ፎረስቶችም ወደ አውሮፓ ውድድሮች እንዲገቡ የዚህ ተጫዋች አስተዋጽኦ በጣም ከፍተኛ የሚባል ነበረ። በዛ ምክንያትም ሊቨርፑሎች የዚህ ተጫዋች ላይ ከፍተኛ ፍላጎት አሳይተው ነበረ። እንደዚሁም ሊያስፈርሙትም ይችላሉ ሲባልም ነበረ። ነገር ግን ሳያስፈርሙት ቀርቷል። አሁንም ግን እንደ ፉትቦል ፋንካስት ዘገባ ከሆነ ሊቨርፑሎች እዚህ ተጫዋች ላይ ከፍተኛ ፍላጎት አላቸው እያለን ይገኛል። በቀጣይ በክረምቱም ይህን ተጫዋች ለማስፈረም እንቅስቃሴ ሊያደርጉ የሚችሉበት እድል እንዳለ ነው እየተዘገበ የሚገኘው። በተለይ ደግሞ ቨርጅል ቫን ዳይክ እድሜው እየገፋ ነው የሚገኘው። እንደዚሁም ደግሞ ኢብራሂማ ኮናቴ በሊቨርፑል የመቆየት እድሉ በጣም እየጠበበ እየመጣ ነው የሚገኘውና ቢያንስ ለቀጣይ ሲዝን ኢብራሂማ ኮናቴን የሚተካ ይሆናል። ከዛ በኋላ ደግሞ የቨርጅል ቫን ዳይክ ተተኪ ሊሆን ይችላል ነው እየተባለ የሚገኘው። በዚህ ሲዝንም ይህ ተጫዋች ልክ እንዳለፈው ሲዝን ጥሩ የሚባል ጊዜን እያሳለፈ ነው የሚገኘው። ምንም እንኳን ኖቲንጋም ፎረስቶች ላለመውረድ እየተጫወቱ ቢሆንም እንኳን ራሱ ይህ ተጫዋች ግን በግሉ በጣም ጥሩ የሚባልን የውድድር ዘመንን እያሳለፈ ነው የሚገኘው። አንዳንድ ስታቶችን ስንመለከት እንኳን ራሱ በዚህ የውድድር ዘመን 85% የተሳካ የኳስ የማቀበል ስኬት አለው። እንደዚሁም ደግሞ በየጨዋታው 3.6 ረዣዥም የተሳኩ ኳሶችን ሲያቀብል መመልከት ይችላል። በየ90 ደቂቃውም 4.4 ኳሶችንም ሪከቨር ማድረግ የሚችል ተጫዋች ነው። 1.4 ኢንተርሴፕት ያደርጋል። እንደዚሁም ደግሞ 5.5 ክሊራንስም ያለው ተጫዋች ነውና በጣም ጥሩ የሚባል ጊዜን እያሳለፈ ነው የሚገኘው። ነገር ግን ሊቨርፑሎች ይህን ተጫዋች ማስፈረም የሚፈልጉ ከሆነ 70 ሚሊዮን ፓውንድ መክፈል አለባቸው እየተባለ ይገኛል። በእርግጥ እንደ ሊቨርፑል ላለ ትልቅ ክለብ 70 ሚሊዮን ፓውንድ ይከብደዋል ተብሎ አይጠበቅምና ሊያስፈርሙ የሚችሉበት እድል አለ። ነገር ግን ደግሞ ከማንቸስተር ዩናይትድ ጋር ከባድ ፉክክር ይጠብቃቸዋልም እየተባለ የሚገኘው። እንዲሁም አንዳንድ ዘገቦች እንደተናገሩት ከሆነ አንዳንድ ንግግሮችንም ከተጫዋቹ ጋርም አድርጓል እየተባለ ነው የሚገኘውና ሊቨርፑሎች ይህ ተጫዋች ትክክለኛው ተጫዋች ነው ብሎ የሚያስቡ ከሆነ በመጀመሪያ ደረጃ ከማንቸስተር ዩናይትድ ጋር መፎካከር መቻል አለባቸው። ሲቀጥልም ደግሞ ለኖቲንጋም ፎረስትም 70 ሚሊዮን ፓውንድ የግድ መክፈል ይኖርባቸዋል። በእርግጥ ኖቲንጋም ፎረስቶች ከፕሪሚየር ሊጉ የሚወርዱ ከሆነ ነገሮች ሊለዋወጡ ይችላሉ። ምክንያቱም በዚህ ሰዓት ሞሪሎ በጣም ከፍተኛ ደረጃ ላይ የሚገኝ ተጫዋች ነውና ከዚህ በኋላም በሻምፒዮንሺፕ ወርዶ የመጫወት ፍላጎት ይኖረዋል ተብሎ አይጠበቅም። በዛ ምክንያትም ኖቲንጋም ፎረስቶች ሂሳቡን ቀንሰው ሊሸጡ የሚችሉበት እድል አለ። ነገር ግን በፕሪሚየር ሊጉ የሚቆዩ ከሆነ ግን ሊቨርፑሎች ለዚህ ተጫዋች 70 ሚሊዮን ፓውንድ የግድ መክፈል ይኖርባቸዋል። በመቀጠል የምንመለከተው ሊቨርፑሎች ሞርጋን ሮጀርስን ከአስቶን ቪላ ማስፈረም ይፈልጋሉ የሚለውን ዘገባ ይሆናል። ይህንን ዘገባ ይዞልን የወጣው እንግዲህ ቤን ጃኮብስ ነው። በአጠቃላይ ቤን ጃኮብስ በአጥቂ ስፍራው ላይ ይዞት በወጣው ዘገባ መሰረት ምንድን ያለው ሊቨርፑሎች በክረምቱ 2 የክንፍ ተጫዋቾችን ያስፈርማሉ ብዬ አስባለሁ። አንደኛው የሞሐመድ ሳላ ተተኪ የሚሆን ነው። ሌላኛው ደግሞ በግራ ክንፍ በኩል ለሉዊስ ዲያዝ ተተኪ የሚሆን ተጫዋችን ያስፈርማሉ ብዬ አስባለሁ። እንደሚታወቀው ሊቨርፑሎች የሞሐመድ ሳላ ተተኪ እንዲሆኑ የተለያዩ ተጫዋቾችን እየተመለከቱ ይገኛሉ። አንደኛው የአርቢ ሌፕዚግ ተጫዋች የሆነው ያንዲ አሜንዴ ነው። ያንዲ አሜንዴ እንግዲህ በዚህ ሰዓት በአርቢ ሌፕዚግ 100 ሚሊዮን ዩሮ ተለጥፎበታል። እንደዚሁም ደግሞ ሌሎች ክለቦችም እንደነ ማንቸስተር ዩናይትድ እንደነ ባየር ሙኒክ እንደዚሁም ደግሞ እንደነ ፒኤስጂ አይነት ክለቦችም እዚህ ተጫዋች ላይ ከፍተኛ ፍላጎት አላቸውና ሊቨርፑሎች እንግዲህ ይህንን ተጫዋች ማስፈረም የሚፈልጉ ከሆነ በጣም ከባድ ፉክክር ውስጥ የሚገቡ ይሆናል። ሌላኛው ተጫዋች ደግሞ ማይክል ኦሊሴ ነው። በእርግጥ ባየር ሙኒኮች ይህንን ተጫዋች የመሸጥ ምንም አይነት ፍላጎትም እንደሌላቸው ነው እየተነገረ የሚገኘው። ሌላኛው ደግሞ ብራድሊ ባርኮላ ነው። በእርግጥ ፒኤስጂዎች በዚህ ሰዓት የዚህን ተጫዋች ኮንትራት ለማራዘም እየሰሩ ነው የሚገኙት። እንደዚሁም ደግሞ ምንም አይነት ጥያቄም ለመቀበልም ፍቃደኛ እንዳልሆኑ ነው እየተዘገበ የሚገኘው። ሌላኛው ደግሞ የቡድን አጋሩ የሆነው ካቫርስኬሊያ ነው። ይህንን ተጫዋች ደግሞ አርሰናሎችን ማስፈረም ይፈልጋሉ እየተባለ ነው የሚገኘው። ሌላኛው ደግሞ አንቶኒ ጎርደን። ሊቨርፑሎች እንግዲህ 2024 ላይ ይህንን ተጫዋች ለማስፈረም በጣም ተቃርቦ ነበር፣ ነገር ግን ሳይሳካላቸው ቀርቷል። ምናልባትም ግን አሁንም ይህንን ተጫዋች ለማስፈረም ጥረት ሊያደርጉ የሚችልበት እድል እንዳለ ነው እየተነገረ የሚገኘው። ሌላኛው ተጫዋች ደግሞ የጁቬንቱሱ ፍራንሲስኮ ኮንሲሳዮ ነው። በእርግጥ አንዳንድ መረጃዎች እንደተናገሩት ከሆነ ሊቨርፑሎች እዚህ ተጫዋች ላይ ያላቸውን ፍላጎት አቀዝቅዘውታል እየተባለ ይገኛል። በአጠቃላይ ግን እነዚህን ተጫዋቾች ለሞሐመድ ሳላ ተተኪነት ለማምጣት ሊቨርፑሎች እየሰሩ ነው የሚገኙ። ከዚህ ከቀኝ ክንፉ በተጨማሪም ግን
10 ቁጥር ቦታ ላይ መጫወት የሚችል እንደዚሁም ደግሞ በግራ ክንፍ በኩል መጫወት የሚችልን ተጫዋች ለማምጣት እያሰቡ ይገኛሉ። በዚህም እንግዲህ የተለያዩ ተጫዋቾችን እየተመለከቱ ይገኛሉ። ከነዚህ መካከል ደግሞ የአስቶን ቪላ ተጫዋች የሆነውን ሞርጋን ሮጀርስ ላይ በጣም ከፍተኛ ፍላጎት አሳይተዋል። ይህ ተጫዋች በቅርቡ ነው እንግዲህ በአስቶን ቪላ የሚያቆየውን ኮንትራት ማደስ የቻለው። እንደዛም ቢሆንም ግን በክረምቱ የዝውውር መስኮት ሊለቅ የሚችልበት እድል እንዳለ ነው እየተነገረ የሚገኙና በዛ ምክንያትም ሊቨርፑሎች ይህንን ቦታ ከቨር እንዲያደርግላቸው 10 ቁጥር ቦታውንም እንደዚሁም ደግሞ በግራ ክንፍ በኩልም እንዲጫወትላቸው ይፈልጋሉ እየተባለ ይገኛል። ይህ ተጫዋች እንግዲህ በአስቶን ቪላዊት በጣም አስደናቂ የሚባል እንቅስቃሴን እያደረገ ነው የሚገኘው። በጣም ምርጥ ብቃቱንም እያስመለከተ ነው የሚገኘው። በተለይ ደግሞ የአንድ ለአንድ ግንኙነቶችን የማሸነፍ ብቃቱ እንደዚሁም ደግሞ ድሪብል የማድረግ ብቃቱ የሊንክ አፕ ብቃቱም በአሰልጣኝ አርነ ስሎት ዘንድ እንዲወደድ አድርጎታል። እንደዚሁም ደግሞ ሉዊስ ዲያዝን ሊቨርፑሎች ከሸጡ በኋላ የሱ ምትክ ተጫዋች እስካሁን ድረስ እያፈላለጉ ነበር። አሁን ላይ ሞርጋን ሮጀርስን ያንን ቦታ ከቨር እንዲያደርግላቸው የሉዊስ ዲያዝ ተተኪም እንዲሆንላቸው መርጠውታል እያለን ይገኛል። ቤን ጃኮብስ ይዞት በወጣው ዘገባ መሰረት ሊቨርፑሎች በክረምቱ የዝውውር መስኮት የተለያዩ ተጫዋቾችን ሸጧል። ከነዚህ መካከል ደግሞ አንደኛው ሉዊስ ዲያዝ ነው። የሉዊስ ዲያዝ ደግሞ ትቶት የሄደው ቦታ እስካሁን ድረስ አልተተካም። በእርግጥ ዋነኛው ሀሳብ የነበረው ኮዲ ጋክፖ ያንን ቦታ ከቨር ያደርጋል፣ ካስፈለገ ደግሞ ኢጎ ኤኪቲኬም እዛ ጋር መጫወት ይችላል፣ እንደዚሁም ደግሞ ፍሎሪን ቪርትስም እዛ ላይ መጫወት ይችላል። ከዛ በተጨማሪም ደግሞ ወጣቱ ሪዮ ንጉማም በክለብ ውስጥም አለ ተብሎ ነበረ እቅድ የወጣለት። ነገር ግን ደግሞ የአሌክሳንደር ኢሳቅ መጎዳት ኢጎ ኤኪቲኬ ሙሉ ለሙሉ 9 ቁጥር ቦታ ላይ ብቻ እንዲጫወት አድርጎታል። በተጨማሪም ደግሞ የቀኝ ክንፍ ተከላካይ ስፍራ ላይ ያሉ ተጫዋቾች በተደጋጋሚ መጎዳት ሳውዝ ላይ ከመሀል ሜዳ አንስተው በዛ ቦታ ላይ እንዲጫወት አድርጎታል። በዛ ሰዓት ደግሞ ፍሎሪን ቪርትስ የግድ 10 ቁጥር ቦታ ላይ ብቻ እንዲጫወት እያደረገው ነው የሚገኙና ምናልባት ተጫዋቾች ተጎድቶ ባይሆኑ ኖሮ ያንን ቦታ ከቨር ማድረግ ይቻል ነበር በሌላ ተጫዋቾች። ነገር ግን ደግሞ የተጫዋቾች መጎዳት እዛ ቦታ ላይ ክፍተት እንዲፈጠር አድርጎታል። እንደዚሁም ደግሞ ኮዲ ጋክፖ በዚህ ሲዝን በጣም መጥፎ የሚባል ጊዜን እያሳለፈ ነው የሚገኙ። ባለፈው አመት ሲያሳይ የነበረውን ብቃት መድገም አልቻለምና በተለያዩ ምክንያቶች እንግዲህ የግራ ክንፍ ቦታው በጣም ሳስቶ እየተመለከተ ነው የምንገኘው። በእርግጥ ሪዮ ንጉማ ተቀይሮ እየገባ ጥሩ የሚባል እንቅስቃሴዎችን እያደረገ ነው የሚገኘው። ነገር ግን ደግሞ ገና 17 አመቱ ላይ የሚገኝ ወጣት ተጫዋች ነውና ብዙ ጫናዎችን እሱ ላይ ማሳደር አያስፈልግም። በዛም ምክንያትም አሰልጣኙ ብዙ ጨዋታዎችን እያጫወቱት አይደለም የሚገኙ። በእርግጥ ተቀይሮ እየገባ መጫወት ይችላል። ቢያንስ 10-15 ደቂቃዎችን ማጫወት ነበረባቸው። እንደዛም ቢሆንም ግን አሰልጣኙ ብዙ የመጫወቻ እድል እየተሰጡት አይደለም የሚገኙትና በአጠቃላይ በተለያዩ ምክንያቶች የግራ ክንፍ ቦታው በጣም ሳስቶ እየተመለከተ ነው የምንገኘውና ሊቨርፑሎች እንግዲህ በክረምቱ የዝውውር መስኮት ያንን ቦታ ከቨር ለማድረግ እንደዚሁም ደግሞ ባስፈለገ ሰዓትም 10 ቁጥር ቦታ ላይ እንዲጫወቱላቸው ሞርጋን ሮጀርስን ለማስፈረም ፍላጎት አሳይተዋል እየተባለ ይገኛል። በዚህ ዙሪያ ያላችሁ ሀሳብ ምንድነው? በተለይ ደግሞ ሞርጋን ሮጀርስ ወደ ሊቨርፑል ቢመጣ ይሻላል ወይስ ከሱ ይልቅ ሌሎች ተጫዋቾችን ቢያመጡ ይሻላል? ሌሎች ቦታዎችን ከቨር ለማድረግ ቢጥሩ ይሻላቸዋል? እንደዚሁም ደግሞ በትክክለኛ የግራ ክንፍ ተጫዋችም ያንን ቦታ ከቨር ቢያደርጉት ይሻላል ወይ? እንደዚሁ ውስጥ ደግሞ በአሌሃንድሮ ብሌድ እና በሞሬሎ ዙሪያ ያላችሁ ሀሳብ ምንድን ነው? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።